ታሪካችን የሚጀምረው ሲያ የምትባል ሴት ሊያግቷት የመጡትን ሰዎች በሚገርም የአካል ብቃት ቅልጥፍና ሁሉንም ዋጋቸውን ሰጣቸው እያሳየን ነው። ነገር ግን ይህ ሁሉ ትዕይንት በቀረጻ ላይ ስለሆነች ነበር። ነገር ግን ሳታስበው ስለወደቀች በቀረጻ መኪና ውስጥ እንድትቀመጥ ይወሰናል። በዚህም ጊዜ የራጋቭ ሰዎች ይመጣሉ። በዚህ ምክንያትም ሲያ በራጋቭ ሰዎች ትታገታለች። የሲያ አባትም ፖሊሶች ጋር ሆነ ሌላ ቦታ ቢሄድ ሁሉም የራጋቭን ስም ሲሰሙ በድንጋጤ እጃቸውን ውስጥ እንደማያስገቡ ይነግሩታል። ራጋቭም ሲያን ወደ 10 ኮከብ ሆቴሉ ይወስዳታል። በዚህም ምክንያት የሲያ አባት ወደ ማርሻል አርት አሰልጣኙ ሮኒ ጓደኛውን ልኮ ለሮኒ ሲያ በራጋቭ ሰዎች እንደታገተች እንዲነግረው ያደርጋል። ሮኒም በዚህ ይደናገጣል። በሌላኛው ትዕይንት ሮኒ በአውሮፕላን ውስጥ ተቀምጦ ስለ ራጋቭ በጉግል ማጣራት ይጀምራል። በዚህም ጊዜ ሮኒ ዝናብ መዝነብ ሲጀምር በትውስታ ወደ ኋላ ይመለሳል። በዚህም ጊዜ ሲያ በባቡር ውስጥ ዝናብ ሲዘንብ በደስታ እያየ ሳለ ሮኒ ሲያያት በድንጋጤ ስትቆጣው እሱም በቀልድ እያወራት ይስቃል። ባቡሩም ከቆመ በኋላ ሮኒ ሲያን በፍቅር እያያት ሳለ እሷ ከባቡር ወርዳ ስለ እሷ ማሰብ እንዲያቆም ትነግረዋለች። እሱም እንደማያቆም ሲነግራት እሷም እየሳቀች ወደ ባቡር ትመለሳለች። ነገር ግን አባቷ ባቡር ውስጥ የሌለ መስሏት ሮኒን እንዲፈልገው ትልከዋለች። አባቷም ከኋላ ሲመጣ ሮኒን አባቷ መገኘቱ ስትነግረው ሮኒ በሩጫ ቢመጣም ባቡሩ ያመልጠዋል። በሚቀጥለው ትዕይንት ሮኒ በልዩ ማርሻል አርት ማሰልጠኛ ውስጥ ማስተሩን ፈልጎት ነበር የመጣው። ማስተሩም የሮኒ አባት ጓደኛ ነበር። የሮኒም አባት ለማስተሩ ልጁን እንዲያሰለጥንለት የሚጠይቅ ደብዳቤ ነበር የላከለት። በዚህም ምክንያት ማስተሩ ሮኒን ለማሰልጠን ይስማማል። የማስተሩ ልጅ የሆነው ራጋቭ በአንድ ውድድር ላይ እያለ ሲያ ከደጋፊዎች መካከል ሲያያት ልቡ ትርክክ ይላል። ውድድሩ ካለቀ በኋላ ራጋቭ ሲያን ቢፈልጋትም ሳያገኛት ይቀራል። በሌላኛው ትዕይንት ራጋቭ በትሬኒንግ ላይ ሳለ ስለ ሲያ ማሰብ ስለጀመረ ሀሳቡ ተሰርቆ ሳለ አንድ ሰው ራጋቭን ደረቱን ላይ ያቆስለዋል። በዚህ ምክንያትም ራጋቭ በንዴት ሰውየውን በመደብደብ ላይ ሳለ እስከ መጨረሻው ሰውየውን ሊቋጨው ሲል አባቱ ደርሶ ያስቆመዋል። ገና እንዲህ አይነት ስህተት እንዳይሰራ ያስጠነቅቀዋል። በሌላኛው ቀን ማስተሩ ሮኒ እንደተኛ ሲያይ አንድ ሰው እሱን እንዲከታተለው እና ስራ እንዲያበዛበት ይነግረዋል። በዚህ ምክንያትም ሮኒ ቀን በቀን አሰልቺ ስራዎችን በተደጋጋሚ መስራቱን ይቀጥላል። በሌላኛው ትዕይንት ራጋቭ እነ ሲያ ቤት ይሄዳል። ከዚያም ለአባቷ 10 ሚሊዮን ሩፒ ይሰጠውና ከልጁ ጋር እንዲያጋባው ይነግረዋል። ከዚያም እነ ራጋቭ ከተናገሩ በኋላ ይሄን ከነ ሲያ ቤት ለቀው ይሄዳሉ። በሌላኛው ትዕይንት ሲያ እና ሮኒ በአንድ ማማ ላይ ተገናኝተው አብረው ያመሻሉ። በዚህ ጊዜ ሲያ ለሮኒ ቀለበት ትሰጠዋለች። ሮኒም በምሽት ሰክሮ ቤት ሲገባ ማስተሩ ለምን እንደጠጣ ሲጠይቀው ሮኒም በንዴት እሱ ምንም አይነት የማርሻል አርት ስልጠና እንዳልሰጠው ሲነግረው ማስተሩም በንዴት ቡጢ ሲሰነዝር ሮኒ እስከ ዛሬ እሱን አሰልቺ ስራዎች የነበሩት የማርሻል አርት ነበሩ። በዚህ ምክንያት ሮኒ ማስተሩን ይቅርታ ይጠይቀዋል። በሌላኛው ትዕይንት ራጋቭ ለሲያ አባት ሲያን በፍጥነት እንዲድርለት ሲነግረው አባቱ ሰምቶት በንዴት ይቆጣዋል። በዚህ ምክንያትም ራጋቭ አባቱ ላይ ቂም ይዞበት ነበር። ራጋቭም አባቱን ምግብ እየበሉ ሳለ ራጋቭ የአባቱ ምግብ ውስጥ መርዝ አድርጎበት ስለነበር አባቱን እዚያው ይገለዋል። ከዚያም በኋላ ራጋቭ ሮኒን ለመበቀል ይሄዳል። ምክንያቱም የሲያ አባት የሲያ ፍቅረኛ ሮኒ እንደሆነ ነግሮ ስለነበር ነው። በዚህ ምክንያትም ራጋቭ ሮኒን እስኪበቃው ከደበደበ በኋላ በመጨረሻ ሮኒ ራሱ ላይ እና በራጋቭ ላይ ቤንዚን ደፍቶ ላይተሩን ያበራዋል።
በዚህም ጊዜ ታሪካችን አሁን ወዳለንበት ጊዜ ሲመለስ ሮኒ ታይላንድ ደርሶ ያሳየናል። ከኤርፖርት ሲወጣ አንድ አይኑ የማያይ ሹፌር ከጓደኛው ጋር ሲያወራ ሮኒ ታክሲ ውስጥ ይገባል። ከዚያም ሁለቱ ጓደኛሞች ሮኒ ጣሊያናዊ መስሏቸው በህንደኛ ሲያወሩ ሮኒ ህንዳዊ መሆኑን ይነግራቸዋል። በዚህ ጊዜም ሁለቱም ይደናገጣሉ፣ ምክንያቱም ሹፌሩ ላይሰንስ የለውም ነበር። ከዚያም አልፎ ሹፌሩ አይነ ስውር ነበር። በዚህ ምክንያቱም ሁለቱም ሚስጥራቸው እንዳይነገርባቸው ይለምኑታል። እሱም ባሉት ነገር ይስማማል። ነገር ግን እነሱ ቤት እንደሚቆይ ይነግራቸዋል። እነሱም ይስማማሉ። በመቀጠልም እሱን አንድ ህገወጥ ድብድብ የሚካሄድበት ክለብ እንዲወስዱ ስለነገራቸው ይወስዱታል። ሮኒም ወደ ክለቡ ሲገባ ሳትፎርድ የሚባል አውሬ ተደባዳቢ አንዱን ተደባዳቢ ሲቀጨው ያያል። ነገር ግን ሮኒ ምንም አልፈራም ነበር። ወደ አራት ማዕዘኑም ገብቶ ለፍልሚያ ይዘጋጃል። ነገር ግን ሁሉም ሮኒን ሲያዩት ምንም አቅም የሌለው መስሏቸው ሁሉም ለሳትፎርድ ድጋፍ ሲሰጡት ነበር። ነገር ግን ድብድቡ ከመጀመሩ ሳትፎርድ አንድም ሮኒን ሳይመታው በአንድ ምት ይዘረራል። በዚህ ምክንያትም ሁሉም ይደነግጣሉ። ነገር ግን የክለቡ ባለቤት ኪም በንዴት ፎቶ ያነሰዋል። ሮኒም ቤት ከሄደ በኋላ በትውስታ ወደ ኋላ ይመለሳል። በዚህም ጊዜ ሮኒ እያለቀሰ ለማስተሩ እሱን የገደለውን ሰው እንደሚበቀለው እያለቀሰ ቃል ይገባለታል። በዚህም ጊዜ ራጋቭ ለፖሊሶች ጉቦ ሰጥቶ ሮኒን እንዲይዙት ያደርጋል። ሮኒም ከእስር ቤት እንደተለቀቀ ሲያን ሊያናግራት ሲል እሷ እንደማታናግረው ትነግረዋለች። በዚህም ጊዜ አባቷ ይህን ክፍተት በመጠቀም ሮኒ እንደደበደበው አስመስሎ ለሲያ ይነግራታል። በተጨማሪም ለሱ የሰጠችውን ቀለበት እንደጣለው እና እሱ አንስቶ እንዳመጣላት ይነግራታል። እሷም አባቷን ታምነዋለች። ትዕይንታችን አሁን ወዳለንበት ጊዜ ሲመለስ ኪም እና ሰዎቹ ሮኒን ፍለጋ ይመጣሉ። እነ ሮኒም ይሄን ተረድተው ያመልጣሉ። እነ ኪምም ከነሱ ኋላ ይከተሏቸዋል። በታይላንድ ጎዳናዎች ላይ ሮኒ በማርሻል አርት ችሎታው ሁሉንም አንድ በአንድ ማርገፍ ይጀምራል። በመጨረሻ ኪም ጋር ሄዶ በአንድ ቦክስ ራሱን ያስተዋል። ኪምንም ስለ ሚሼል ጠይቆት ወደ ሚሼል ቤት ይሄዳል። ከዚያም ሽጉጡን በሚሼል ሚስት ላይ ደቅኖ ሲያ የት እንደሆነች ይጠይቋል። ሚሼልም ሚስቱን ለማትረፍ ሲል ሲያ የራጋቭ 10 ኮከብ ሆቴል ውስጥ እንደሆነች ይነግረዋል። ሆቴል ውስጥም ከ1 እስከ 10ኛ ፍሎር ድረስ ያሉትን የሰለጠኑ አደገኛ ወንበዴዎችና ማፊያዎች እንዳሉ ይነግረዋል። እና ሲያ 10ኛ ፍሎር ላይ እንደሆነችም ይነግረዋል። እና ሲያንም ለማዳን የማይቻል መሆኑንም ጨምሮ ይነግረዋል። ነገር ግን ራጋቭ ለሚሼል ደውሎ ሲያ ሆስፒታል እንደገባች ይነግረዋል። ሚሼልም ለሮኒ ይነግረዋል። ሮኒም ሚሼልን የሆስፒታሉን ስም ሲጠይቀው ሚሼል እንደማያውቀው ሲነግረው ሮኒ በንዴት ወደ ሚሼል ሚስት ይተኩሳል። በሌላኛው ትዕይንት ሮኒ ሲያ ወዳለችበት ሆስፒታል ይደርሳል። ከዚያም በኋላ የአንድ ዶክተር ልብስ ሰርቆ በመልበስ ወደ ሲያ ያለችበት ክፍል ያመራል። በዚህ ጊዜ የኪም ወንድም ለኪም ቢደውልም አያነሳም ነበር። በመጨረሻ ስልኩን አንስቶ ስለ ሮኒ መናገር ሲጀምር በዚህ ጊዜ ራጋቭ ሮኒ ሆስፒታል ውስጥ እንደሆነ ገብቶት ወደ ሲያ ክፍል በሩጫ ይሄዳል። ነገር ግን ሮኒ ቀድሞት ሲያ ክፍል ደርሶ ነበር። ከዚያም በኋላ ሲያ እና ሮኒ አብረው ዶክተርና ነርስ በመምሰል ጠባቂዎቹን አልፈው በመጨረሻ በራጋቭ ይያዛሉ። በዚህም ጊዜ ሮኒ ሲያን በማገት ራጋቭን ያስፈራራዋል። ከዚያም ሮኒ እና ሲያ ታክሲ መግባት ሲጀምሩ የኪም ወንድም ሮኒ ከወንድሙ የላከለት ፎቶ ጋር ስለሚመሳሰል በሽጉጥ ሲያሳድዳቸው ሮኒ ሹፌሩን የታክሲውን ኮፈን እንዲከፍተው
ሲነግረው እሱም የታክሲውን ኮፈን ይከፍተዋል። በዚህም ጊዜ አንዱ ጠባቂ ኪም ላይ ተኩሶ ይገለዋል። ከዚያም የጠባቂውም እጣ ፈንታ እንደዚያው ነበር የሆነው። የኪም ወንድም እያለቀሰ ሳለ ራጋቭ ሲያን በንዴት ያያታል። በሌላኛው ትዕይንት ታክሲዋ ወድማ ሳለ ሲያ ለታክሲው ባለቤት የዳይመንድ ሀብሏን ትሰጠዋለች። አይኑንም እንዲታከምና ወደ ሀገሩ እንዲመለስ ትነግረዋለች። በዚህም ጊዜ አልቅሶ ያመሰግናታል። በንጋታው ሮኒ እና ሲያ እያወሩ ሳለ ሲያ ለምን እንደራቃት ትጠይቀዋለች። እሷ እንደራቀችው ይነግራታል። በዚህ መሃል ዝናብ ይዘንባል። በዚህም ጊዜ ሮኒ ልብሱን እያለበሳት እጁን ላይ ያለውን እሷ የሰጠችውን ቀለበት ታያለች። በዚህም ጊዜ አባቷ የነገራትን ሁሉ ለሮኒ ትነግረዋለች። በዚህም ጊዜ ሁለቱም መሸወዳቸውን ይረዳሉ። በዚህ ምክንያትም ሁለቱም ይተቃቀፋሉ። በንጋታው ሮኒ እና ሲያ በአንድ ገለልተኛ ቦታ ላይ ተይዘው ሮኒ በራጋቭ ሰዎች ይደበደባል። በዚህ ጊዜ ራጋቭ፣ ሚሼል እና የኪም ወንድም አንድ ላይ በመምጣት ሚሼል እና የኪም ወንድም ሮኒን መደብደብ ይጀምራሉ። እየደበደቡት ሳለ የኪም ወንድም ሮኒን ሊጨርሰው ሲል ሚሼል አስቆሞት ሚስቱን ስለገደለበት በሽጉጥ ይጨርሰዋል። ከዚያም ራጋቭ ሲያ ይዟት ይሄዳል። ነገር ግን ሮኒ አልሞተም ነበር። ከዚያም ሁሉንም ጠባቂዎች አንድ በአንድ መረፍረፍ ይጀምራል። ነገር ግን አንዱ ጠባቂ ዘሎ ማንቂያውን ስለነካው ራጋቭ በኮምፒውተሩ ሲያይ ሮኒ እንዳልሞተ ያያል። በዚህም ጊዜ ታሪካችን ወደ ኋላ ሲመለስ ሮኒ የሚሼልን ሚስት አልገደላትም ነበር፣ በጎኗ ነበር የተኮሰው። በዚህ ምክንያትም ሚሼል ሮኒን ተኩሶ አልገደለውም ነበር እና ራጋቭ ከሄዱ በኋላ ለቆት ነበር። በዚህ ምክንያትም ራጋቭ ሚሼልን ይገለዋል። ከዚያም የኪምን ወንድም ወደ ሮኒ ልከዋል። በሮኒ እና በኪም ወንድም መሃል እልህ አስጨራሽ ፍልሚያ ካረጉ በኋላ ሮኒ በመጨረሻ ይገላግለዋል። ከዚያም ወደ ራጋቭ በመሄድ ድብድብ ይጀምራሉ። ሮኒም ተዳክሞ ስለነበር ራጋቭ ብልጫውን ይወስዳል። በዚህም ጊዜ ራጋቭ ማስተሩን እንዴት እንደገደለው ለሮኒ ሲነግረው ሮኒ ያለ የሌለ ኃይሉን በማሰባሰብ ራጋቭን የመጨረሻ ጊዜ ይቋጨዋል። ከዚያም በኋላ ሮኒ እና ሲያ በሰላም ሲኖሩ እያሳየን ታሪካችን ያበቃል።